መተተ አልጋ ላይ የሚባል እንዳለ ታውቃላችሁ። ደብተራው ቆረቋል። ሰው ሲርቅ ሁሉም ሲሸሽ ሁሉም ሲለየን አለ የምንለውን ስናጣ የዚህ ጊዜ እመቤታችን ልደቷም መገኘቷም መሰበክ የጀመረው አዳም ሲወድቅ ነው። በዘፍጥረት ላይ ብቻ 3 ቦታ ተጠቅሳለች። በነገራችን ውጣ ውጣ ብሎ የሚያንቀዠቅዣቸው ነገር አለ። ይሄ ዙረት የለመደ መንፈስ፣ በተለይ ጠቋር የሚባል መንፈስ ዙረት ይወዳል። እንኳን ለእመቤታችን ለቅድስት ድንግል ማርያም ዓመታዊ የልደት መታሰቢያ በሰላም አደረሳችሁ። ውድ ቤተሰቦቼ እንደምን አላችሁ? እንደምን እስከ ሰዓት ደረሳችሁ? በዛሬው ቆይታችን እንደተለመደው በአዳዲስ መረጃ በአዳዲስ ቪዲዮ ተገናኝተናል። የሚያነቁ የሚያበረታቱ መንፈሳዊነታችንን ከፍ የሚያደርጉ ትምህርቶችን አዘጋጅቻለሁ። ከኔ ጋር ከቆያችሁ ብዙ ነገር እንማማራለን። ለዚህ ቤት አዲስ ሆናችሁ ቻናሉን ሰብስክራይብ አድርጉ፣ ቪዲዮን ላይክ አድርጋችሁ መጀመራችሁን እንዳትረሱ። ወደ ቪዲዮ በቀጥታ እንሄዳለን። ሰው ሲርቅ ሁሉም ሲሸሽ ሁሉም ሲለየን አለ የምንለውን ስናጣ የዚህ ጊዜ ወደ አምላክ እንድንቀርብ ምልክት ነው። በሌላ በኩል በመንፈሱም ደግሞ ለብቻ እንድንቆዘም እንድናለቅስ በር ዘግተን እንድንጮህ የማድረግ ስሜቱ ቶሎ እንድንነቃበትም ጭምር ነው። እሱም ያነቃል። እንዲህ በሚሆንበት ጊዜ አቤቱ ጌታ ሆይ ጠላት ከቦኛል፣ ውስጤ ብቸኛ ነው፣ በቅዱሳን እርዳኝ፣ በቅዱሳን መላእክት ጠብቀኝ፣ ወገን የለኝም፣ ዘመድ የለኝም፣ ገንዘብ የለኝም፣ አንተ ገንዘብ ሁን። 3 ደቂቅን አለ አገራቸው አገር ሰጠህ፣ አለ ክብራቸው ክብር ሰጠህ፣ በእሳት ውስጥ አሸነፈህ። አምልኮቱን የገለጽክባቸው ከፊታችን ትልቅ አርአያነት ያላቸው ኃይሎች እነሱን እንዳሰብህ እኛንም አስበን ልንል ይገባል። ከክፉ ጠላት አንዱና ክፉ ባህሪው ብቸኛም ማድረግ ሌላው ዘዴው ነው። አሁን ለብቻ የሚቆዝሙ ልጆች አሉን። በር ዘግተው በዚህ የመናፍስቱን ዓለም በጌሙም በምኑም በዚህ በቁማሩም በምኑም የሚቃዥ ሕይወት እንዲኖራቸው ራሱ የጌሙ ኢንዱስትሪ በጠላት የተቃኘ ከመናፍስት ግብር ጋር የተያያዘ ብዙ ስውራን ኃይሎች እየገበሩ ሀብት ገንዘብ ለማግኘት የሚደረገው ጥረት ዛሬ ብዙ ሚሊዮን ዶላሮች በዲያብሎስ እጅ ውስጥ ነው ያሉት። ሰውን ለመግዛት፣ ሕይወቱን ለመቆጣጠር፣ አቅጣጫውን ለማሳት፣ እድሉን ለመስበር፣ ታሪክን ለማዋረድ፣ የቀደሙ የአባቶችን መንገድ ለማፍዘዝና ለማደንገዝ ብዙ ገንዘቦች ወጪ የሚደረጉት በቀደሙት እምነቶች ላይ ዲያብሎስ አሸናፊ እንዲሆን የሚሰሩ ብዙ ናቸው። እኛ ያው ፈዘናል። የሀገር ቤቱ ፈዛዛ አለ፣ እዚህ ስንመጣ ደግሞ ሌላ ፍዝ አለ። የሀገር ቤቱ አይነ ጥላ አለ፣ እዚህ ስንመጣ ሌላ አይነ ጥላ አለ። ተደራርቦ መርሳትን ህይወታችን አድርገነዋል። ብዙ መልካም ነገር እየረሳን ያለ ነው እና አባብላታለሁ እምቢ ስትለይ ለነፍሷ የዛን ጊዜ እናገራለሁ ይላል። ለነፍሳችን የእግዚአብሔር ቃልና ምስጢር በባህሪያችን ውስጥ ብዙ መንገድ ሲገለጥ በማይገባን ሁኔታ ውስጥ ነገሮች እያለፉን ሲሄዱ ከእውነት እያመለጥን ከበጎነት እየራቅን እያንዳንዷ ሰዓት ለራሳችን ብቻ ለስጋዊ ነገር እናውላለን በምናደርገው ጥረት ውስጥ በረከቱና የእጃችን ተስፋ እየተለየን ባዶነትን ዘወትር እያያዝን እንገሰግሳለን። በዚህም ምክንያት በጎ ነገርን ረስተናል። ስለዚህ የጣዖት መናፍስት የበጎነትን መንገድ ከሚፋለሙበት አንዱና ትልቁ ማስረሳት ነው። በቃ ነገሮችን እየረሳን እንድንመጣ እንጠቃለን። ጸሎትን ተረሳን፣ ለነገው ብርሃናችን ማን ነው የድላችን መሪ? አምልኮትን ከረሳን፣ መስገድን ከተወን በአካላችን ላይ ያለው ማን ነው አዛዡ? ይህን ክፉ ጠላት የምንለይበትን መንገድ ካላወቅን እንዴት ነው ለመኖሩ? አንዳንድ ምልክቶችን እኮ ለማወቅ አሁን በጣም ቀላል። መቁጠሪያ ስትጠቀሙ በምትገርፉበት ጊዜ በመጀመሪያ ደረጃ ሰውነትን መብላት ስትመቱት ከዚህ የሚኖርበት ቦታዎች አሉ። እዚህ ልብ አካባቢ
ማሰቢያ ክፍል ነው። ከጀርባ ከትከሻ ይጫጫንሃል። በቀኝና በግራ በኩል መክበድ ስሜቶቹ ናቸው። ብርድ ነው ብለን ማጠናቀቅ የለብንም። የሱ መክበድ በሞቀም ጊዜ በበረደም ጊዜ ትከሻን ይከብድሃል። ፈረሴ የሚለው ለዚህ ነው። ትከሻና ትከሻ ላይ ቁጭልና አንተ የምታየው ያያል። የሰውነትን ጉልበት ያደክማል። የአስተሳሰብህን መዝገብ ያበላሻል። የቀጣዩን ተስፋና ራዕይ የምትይዝበትን የአእምሮ ስሜት ያኮስሳል። ቋንቋህንና ንግግርህን ይደበላልቀዋል። ስለዚህ እዚህ ትከሻና ትከሻ ላይ በመቁጠሪያ ስትመቱት መብላት፣ ሁለተኛ ማቃጠል፣ ሶስተኛ መውረር፣ አራተኛ በሰውነት መተተ አልጋ ላይ የሚባል እንዳለ ታውቃላችሁ። ደብተራው እኮ ረቋል። ሰውን በዛው ልክ ረቋል። ሰይጣኑን በዛው ልክ ረቋል። አይገርማችሁ? በጣም የሚዋደዱ ባለትዳሮች መሃል ላይ እንዲፋቱ ከፈለጉ ይህንን መተት አይነ ጥላ ይልኩታል። ያ መተት አይነ ጥላ ስራው ምንድነው? እነዛ ባልና ሚስቶችን ማራራቅ። በጣም የሚዋደዱ የሚፋቀሩ የነበሩ ባልና ሚስቶችን እንዲራራቁ ማድረግ። በአንድ አልጋ ይተኛሉ። እሷን ፊቷን አዙራ እሱን ፊቱን አዙሩ። 2 ዓመት 3 ዓመት ሊሆናቸው ይችላል። ባስ ካለም ይነሳና እሱ ወይ ፍራሽ ይዞ ወይ ሌላ ቦታ ወይ ሳሎን ወይ ሌላ ክፍል የሚተኛው፣ እሷም እንደዛው። በአልጋ እንኳን ተውት፣ ሩካቤ መፈጸም ተውት፣ አብሮ ተቃቅፈው እንኳን መተኛት ካቆሙ ረጅም ጊዜ እንዲሆናችሁ ይደረጋል ማለት ነው። መሐላችሁ ላይ መንፈስ ይተኛል፣ በሚስትየውና በባልየው መሃል ላይ ፈጽሞ የሰውየውን ከሚስቱ ጋር ያለውን የሩካቤ ሐሳብ አእምሮ ላይ እንዲመጣ ያደርግም፣ ያውም እንዲጠየፍ ያደርገዋል። ሚስትየውንም እንደዛው እንዲነካት እንዳትፈልግ ይደረጋል ማለት ነው። ከዛ እያለ የተሸረሸረ ያ ትዳር እስከ መፍረስ ይደርሳል። የሚገርማችሁ ነገር ሚስትየው ለጓደኛ ወይ ለሌላ ሰው ታማክራለች። ኧረ እኔ እኮ ከባለቤቴ ጋር ከተኛው ስንት ጊዜያችን፣ ወይ እንግዲህ ሌላ ሴት ለምዶ ሊሆን ይችላል ወይ ምናምን ትላለች። ሆን ብሎ ደግሞ የሚገርማችሁ ነገር ሌላ ሴት ጋር እንድትሄድ ያደርገዋል ያንን ወንድ። ቤቱ ላይ የጎደለበት ያለ እንዲመስለው። ከዛ በኋላ ባስ ካለም ያቺን ሚስቱን ላለማየት እሷ ከተኛች በኋላ 5 ሰዓት 6 ሰዓት ላይ 7 ሰዓት ላይ ሊመጣ ይችላል። ላለማየት እኮ ጠጥቶ ብቻ ሳይሆን ሳይጠጣም በቃ እሷ ከተኛች በኋላ አምሽቶ እንዲገባ ያደርገዋል። እሷም አትናገረውም፣ እሱም ዝም ብሎ ገብቶ ጥቅልል ብሎ ይተኛል። ከዛ በኋላ ጠዋት ቁርሱንም ከበላ ይብላል፣ ካልበላም እንደዚሁ ብድግ ብሎ ይሄዳል። አሁን ያላችሁበት ሁኔታ ይሄ ከሆነ ያላችሁት እመኑን ትዳራችሁ በሰው አይን ውስጥ ገብቷል። ለማንኛውም እስቲ መለስ ብላችሁ ትዳራችሁን መርምሩ። እመቤታችን ልደቷም መገኘቷም መሰበክ የጀመረው አዳም ሲወድቅ ነው። በዘፍጥረት ላይ ብቻ 3 ቦታ ተጠቅሳለች። በነገራችን ታዩ አዲስ ኪዳንን፣ ታዩ ዳዊትን፣ ታዩ ነብዩ ኤርሚያስን፣ ሐጌን ታዩ፣ ናሆምን ታዩ፣ ኤርሚያስን፣ ሕዝቅኤልን ታዩ። አንድ ሰው ነገረ ማርያምን መጀመር ከፈለገ ነገረ ፍጥረትን ማወቅ አለበት። ዘፍጥረት ላይ አዳም መውደቅ ሲጀምር ድንግል ማርያም መሰበክ ጀምራለች። 3 ቦታ ሌላ ሳይሽ፣ አንደኛ ሔዋን እርግማኖቹን ስትሰማ ወይም ከሔዋን ደግሞ በኋላ አዳም እርግማኑ ሰምቷል። ለምሳሌ እባብን ላንሳልሽ፣ የእባብን መነሻ አላደረም። በአንተና በሴቲቱ መካከል በዘርና በዘሯ መካከል ጠላትነትን አደርጋለሁ ብሎታል። አንተ ሰኮናን ትነክሳለህ አይደለ? እርሱም ከእርሷ የሚወለደው ማለት ነው ራስን ይቀጠቅጣል ብሎታል። እዚህ ላይ በጣም መጠበብ አለብን፣ በጭንቅ መተርጎም አለብን፣ በቅጥነተ ሕሊና መመርመር አለብን። ይሄን የምንለው እኛ አይደለም፣ እነ ቅዱስ ዮሐንስ አፈወርቅ ናቸው። ቅዱስ ዮሐንስ አፈወርቅ ይሞግታል እዚህ ላይ። በእውኑቺ ሴት ማናት የእባቡን ራስ የምትቀጠቅጥ? ሔዋን ናት እንዳትለኝ፣ ሔዋንማ ድል ተነስታለች። ሰኮኗን ተነክሳ ማለትም በኃጢአት ሐሳብ ተነድፋ ወድቃ ተሰነካክላለች። አሁን ብቁ አይደለችም። አሁን ኩናቷን ጥላለች። አሁን ጋሻዋ ከእጆቿ ላይ ርቋል። ማን ትሆን እቺ ሴት? ሳራ አይደለችም። እቺ ሴት ሳራ ልትሆን አትችልም፣ የእባቡን ራስ ልትቀጠቅጥ። ምክንያቱም እቺ የምትመጣ ድል አድራጊ ሴት በሐልዮ ነቅ ሊገኝባት አይገባም። ጥርጥር። ለምሳሌ እኮ እመቤታችን ከሳራ ትበልጣለች።
ለምን ካልሽ ሳራ ስላሴ ተገልጠውላት እንኳን ተወልጃለች ስትባል ስቃለች፣ ተጠራጠረች። እመቤታችን መልአኩ እያበሰራት እኮ አልተጠራጠረችም። ሊያ ትሆን ሊያማ በእህቷ ለመውለድ እኮ አፊዛለች። ማን ትሆን እቺ ሴት? ራሄል አትሆን፣ ኤልሳቤጥ አትሆን። እቺ ብቸኛ ሴት እመቤታችን ናት። ደግሞ የእባቡን ራስ ትቀጠቅጣለች ደግሞ ይላል። በደንብ ከሷ የተወለደው ደግሞ ይላል። የሆነ የምትወልደው ደግሞ በጣም ኃያል መሆን አለበት ማለት ነው። እመቤታችን ተጠቅሳለች። በእርግማን ሰዓት የተጠቀሰች ናት። እመቤታችን እንደምትወለድ እባብ እየተረገመ እመቤታችን ተሰብካለች። ሁለተኛ የተጠቀሰችው ዘፍጥረት ምዕራፍ 20 ላይ ነው። ዘፍጥረት ምዕራፍ 20 ላይ አዳም እርግማኑን ሰማና ዞር ብሎ ለሚስቱ ስሟን ማን ብሎ ወጣላት ይላል? ሔዋን። ምን ማለት ነው? የሔዋን እናት። አንድ ጥያቄ ልጠይቅሽ እስቲ። ሁለት ባልና ሚስቶች አሉ ይባል እና መንገድ ገበያ ወጥተው ወይም ለሌላ ጉዳይ በሚስቱ ስህተት ምክንያት ሚስትየው ጥፋት አጥፍታ እዛ አካባቢ ያሉ ሰዎች ባልየው እንደበደቡት ለቤቱ ሲገባ እንደው መልካም ስም ይሰጣታል? በፍጹም። ካለን ልምድ አንፃር አይደለ? አንቺ ጦሰኛ በአንቺ ምክንያት እንዲሆንኩኝ ይኸው ተደበደብኩ ነው እንጂ አበባ ወርቅ ይሆንሽ አይላትም በፍጹም። አዳም ለሚስቱ በሷ ምክንያት እንደወደቀ ያውቃል። እንደውም እኮ ብሎታል ለጌታ ረዳት ትሁን ብለህ የፈጠርክልኝ አሳተችኝ ብሏል። የሆነ ነገር አለ ብሶት። ግን ለሚስቱ ያወጣላት ስም የሕያዋን እናት ነው። አሁን በደንብ አስተውይ። የሕያዋን እናት ያላት በልጆቿ ስለምትካስ ነው እንዳትይ። ሁለቱንም የወለዱትን ልጆቿን እንመልከት፣ አቤልና ቃየል። አንዱ በስጋ ሙት ነው፣ አንዱ በነፍስ ሙት ነው። የገዛ ልጆቿ እንኳን ሊያድኗት እኮ አልቻሉም። ስለዚህ ማናት እቺ ሴት? የሕያዋን እናት። ልጆቿ ሕያዋን ይሆኑላት ማን ትሆን? እመቤታችን ናት። ትውልድ ሁሉ ብፅዕት ይሉኛል ያለች። የሔዋን ልጆች ሁለቱ አንዱ በስጋ ሟች አንዱ በነፍስ ሟች ነው። የአንደኛው የንጹሑ በደል ሞት እንኳን ደሙ ሊቤዣት አልቻለም። በቅዱስ ጳውሎስ ዕብራውያን ላይ እኮ ብሏል፣ ከአቤል ደም የሚበልጥ አላለውም የክርስቶስን ደም። ያ ጩኸት ብቻ ነው የሚያውቀው፣ መጮህ ነው። ፍርድ መፍረድ አይችልም። ይሄኛው ደም ግን የሚፈርድ ደም ነው፣ የሚኮንን ደም ነው፣ የሚቤዥ ደም ነው። መወሰን የሚችል ከሲኦል ወደ ገነት ባርነት ማፍለስ የሚችል ነፃ የሚያወጣ ደም ነው። ስለዚህ ከአቤል የሚበልጥ ነው። በልጆቿ የተካሰች ወይም ልጆቿ ሕያዋን የሆኑላት እመቤታችን ቅድስት ድንግል ማርያም ናት። ስሟንም ሔዋን አላት። ለካ አዳም ሔዋን እያለ ያለው የገዛ ሚስቱን ብቻ አይደለም። በሔዋን አንጻር ከታመመች ወይም ጉስቁልና ቁራኝነት ካገኘው ሚስቱ በኩል ንጽሕት ዕንቁ ድንግል ማርያም እንደምትገኘው እኮ ነው። ታምረ ማርያም ላይ ካስተዋልሽ መርገፉ ላይ መቅድሙ ላይ ሲነበብ እመቤታችን ከሷ አብራክ እንደምትገኘው እኮ አዳም ሕይወቴ ነሽ ይላት ነበር የሚለው። ሁሌ ሚስቱን ሲያት ከሚስቱ ጀርባ ነገ የምትገኘዋን ማንን ነው የሚያስበው? እመቤታችን ቅድስት ድንግል ማርያም። ዘፍጥረት ላይ ተጽፋለች። ውጣ ብሎ የሚያንቀዠቅዣቸው ነገር አለ። ይሄ ዙረት የለመደ መንፈስ፣ በተለይ ጠቋር የሚባል መንፈስ ዙረት ይወዳል። አንድ ቦታ ተረጋግቶ መቀመጥ አይወድም። ኢቭን በበል ቦታ ብቻ ሳይሆን ይኸውልህ 3 ቦታ ላይ ነው ጠቋር መንፈስ ሰዎችን ዘዋሪ የሚያደርገው። አንደኛ ስደት ከሀገር ሀገር የማንከራተት ባህሪ ያለው የጠቋር መንፈስ። ሁለተኛ ጸበልተኛ ሆነህ ጸበል ለጸበል እዛ ጋር ጸበል ፈለቀ እዚህ ጋር ጸበል ፈለቀ ማሚያክ እንድትዞርና ሁሉም ጸበል አውቀዋለሁ ብለህ እንድትሰለቸች በቃ ይሄ ነገር ማን ብለህ ስልችት ብለህ የራስን ፍልስፍና ይዘህ ከጸበል እንድትርቅ ያደርጋል። ሶስተኛ ደግሞ ምንድነው የሚያንከራትትህ? ገንዘብህን፣ ሀብትህን፣ ንብረትህን ፍለጋ ስራ ፍለጋ ብዙ ቦታ ትኳትናለህ። ምን ታለ ተሰበስባለህ፣ ገንዘብን ይበትነዋል። ያ ገንዘብ ዜሮ ነው የሚገባው እና ሁሉም ነገር ላይ የጠቋር ስራ መጨረሻ ላይ ማበላሸት ነው ስራው። እቺ ልጅ አሁን ከጸበል ቦታ ና እንሂድ በቃ እመቤቴ ውጭ ብላኛለች ብላ ወሰደችው። ስኳሩ ግን ላይ ደረሰ እና ዛፍ ላይ ሆኖ ጠብቋት አብሯት ሄዶ እንደሆነ መጨረሻ ላይ ተጋልጦ ይመስለኛል። እና ይሄ ደግሞ ተረት አይደለም። አቡነ ተክለ ሃይማኖት ገድል ላይም አለ። ዛፍ ላይ ሆኖ ባልና ሚስቶች ሊፈወሱ መጥተው ሰውየው ላይ የነበረው መንፈስ ወጥቶ ዛፍ ላይ ሆኖ ይጠብቀው ነበር ይላል። ከዛ ተጠምቆ አቡነ ተክለ ሃይማኖትን መስቀላቸውን ተሳልሞ የዛን ጊዜ ወጣት ነበሩ። ተክልዬ እንደኛ ያጠምቁ ነበር እንደ መምህር ግርማ ማለት ነው። ከዛ ባይዘው ቄሶችም ያሳድዷቸው ነበር። የዛን ጊዜ የቤተ ክርስቲያን አባቶችም ተክልዬን ያባሯቸው ነበር። ልክ አሁን እነዚህ አባቶች እንደሚሳደዱት ማለት ነው። አገልግሎቱ አንድ አይነት ነው። ሲያልፉ ነው እንግዲህ ከ50 ዓመት በኋላ ተክልዬ ካረፉ ከ50 ዓመት በኋላ ነው ገድላቸው የተጻፈው። ተሰብስቦ ዘመድ አዝማ ተጠይቆ ምን ተብለው ነው? ለምን? መንፈስ ቅዱስ በወቅቱ ስራው እንዲሰራ ስለተፈለገ ነው። አሁን ዛፍ ላይ ያለው መንፈስ መልሶ እንደገና ሰዎች ላይ ተመልሶ እንደሚመጣ ሊያሳየን ገድል ላይ ተጻፈ። መጽሐፍ ቅዱስ ላይም አለ። ይሄ ማርቆስ 9:26 ላይ
ውጣ አንተ ዲዳና ደንቆሮ መንፈስ አለውና እንግዲህም እንዳትመለስበት አለው። ከዚህ በኋላ እንዳትመጣ ማለት ነው። ሰይጣን ከወጣ በኋላ ተመልሶ እንደሚመጣ የማቴዎስ ወንጌል 12:44 ላይ ተጽፏል። ልክ እንደዛ አይነት ነገሮች በመጽሐፍ ውስጥ ያሉትን ገለ ስናይ በለኛ ደስ ይላል። አሁን አንተ እንደተናገርከው የተጻፈ ነገር እንጂ ተረት ተረት አላወራንም፣ ያለ ነገር ነው ያወራነው። ከዛ ተክልዬ ምን አደረጉ? ቆያሉና የገዳሙና በምኔት እርሶ እዚህ ጋር ሆነው ይሄንን የሚጠመቀውን ሰው ሰይጣኑን ውጣ በሉት፣ እኔ እዛ ዛፍ ስር ሄጄ ሰይጣኑን አገኘዋለሁ አሉና የገዳሙ አስተዳዳሪ በምኔት ሰይጣኑን ከሰውየው ላይ ሲያባሩት ሰውየው ተፈወስኩ ብሎ ደስ ብሎት ከሚስቱ ጋር ከቤተሰቦቹ ጋር እየዘለለ በመንገድ ሲያልፍ ሰይጣን በቁራ ተመስሎ መጥቶ ሊሰፍርበት ሲል ተክልዬ ያዙት። እዛው ዛፍ ስር ተደብቆ የት እንደተደበቀ አይተውታል። ይሄ ነው የመናፍስን ሴራ ማወቅ ማለት ይሄ ነው። ከዚህ በላይ ማወቅ አለ? ስለዚህ ዛፍ ላይ ሆኖ እንደሚጠብቅ ገድላትም ማሳያ ናቸው። ተመልሶ እንደሚመጣም ደግሞ መጽሐፍ ቅዱስም ምስክርነት ነው ማለት ነውና ይሄ በተግባር በዚህ ዘመን እንድናየው የፈቀደ አምላክ ስሙ የተመሰገነ ይሁን። አሁን በዚህ ጊዜ ያለንበት ሰዎች እናትም አባቶችን ካላችሁ ተረዱኛላችሁ። ብዙ ወጣቶችም ደግሞ ሲስተም ተብሎ ቢል የተደረገልን ተምረ ተመረቀ መስራት አለብህ፣ ሰርተ አግብተ ወልደ ራስህንና ቤተሰቦችን የምታስተዳድር የምትጦርሰው መሆን አለብህ። ከዚህ ውጪ ሌላ ህይወት መስመር የለም የሚል ነገር ተጭኖብን ያደግን ትውልዶች ነን። ይሄ በጣም የታወቀ ካልተማርክ መቼም ሰው አትሆንም፣ ዩኒቨርሲቲ ካልገባ 12ኛ ክፍል ካላለፍክ ሚኒስትሪን ካላለፍክ እየተባለ ለዛ ነው በጣም ብዙ ወጣቶች እኮ 10ኛ ክፍል ከወደቁ በረኪና ጠጣሉ። እኛ እንኳን በነበርንበት ጊዜ እንደዚህ ይባል ነበርና እናቴ ትገለኛለች፣ አባቴ ይገለኛል፣ እንዴት ብዬ ነው መልኩን ማየው ይባል የነበረው። ምክንያቱም ቤት ውስጥ ይነገረን የነበረው ይህንን ሲስተም ብቻ መከተል እንደነበረብን ነው። አዎ መማር አለብን አልክድም፣ አዎ መስራት አለብን። ግን የህይወት ብቸኛው መንገድ ይሄ አልነበረም። ስለዚህ ከዚህ በፊት የተማርነው ትምህርታችን ላይ ማቴሪያሊዝምን በደንብ አንስተን ነበር። ቁሰኝነትን ማህበረሰባችን የአንድን ሰው ስኬታማነት የሚለካው በቁስ ነው። ወይ ባለው ቤት ወይ ባለው መኪና ወይ ደግሞ ባለው ደሞዝ ነው። ስለዚህ አንተ ምትረባ ሰው አይደለም ተብሎ የተነገረን፣ አንተ ደደብ ነህ እየተባለ የተነገረን የሆኑ እግዚአብሔር የለም ብሎ የሚያምኑ ሳይንቲፊክ የሆኑ ሰዎች የፈጠሩትን ትምህርት በቃል ሸምድደ የፈተና ቀን ሞልተ ጥሩ ውጤት ባለመምጣት ነው አባትና እናቶቻችን ወይም ደግሞ ያው ሁሉንም ጀጅ ያርኩኝ አይደለም፣ ግን ስንሰደብ ያደግነው ለዛ ልክ አይደለም ስንባል ከጎረቤቶቻችን ልጆች ጋር ክላሳችን ካሉ ልጆች ጋር እየተወዳደርን ያደግነው ለዛ። ስለዚህ አንድ መስመር ተሰምሮልን የህይወት መንገዱ ይሄ ነው። ያ መንገድ ደግሞ ፍጹም ዓለማዊ የሆነ ህይወት እግዚአብሔር እንዳናስብ ያደርገን። በጣም ብዙ ወላጆች እውነት እግዚአብሔር ይጠይቀናል። ምክንያቱም ወላጅ ማለት በነገራችን ላይ አባት እናት ማለት አይደለም። ይሄን ማወቅ አለባችሁ። የአንድ ሰው እናትም አባቱ ራሱ እግዚአብሔር። ወላጅ ማለት ወልደ ነው። አንተ ለእግዚአብሔር ሞግዚቱ ነህ። ትክክለኛ ልጁን የምትጠብቅለት ሞግዚቱ ስጦታ አድርጎ የሰጠህ ይህንን ልጄ ተንከባክበህ አሳድገህ ክርስትና ስናስነሳ እኮ ቃል ገብተን እኮ ብዙ የክርስትና አባትና እናት የሆናችሁ ሰዎች ይህንን ቃል መስማት አለባችሁ። ጣቱን ይዘን ጸሎት ሃይማኖት የምንደግሞ ያው ብዙዎቻችን አንደግሞ ስለማናውቀው ዲያቆን የሚደግምልን አስተምረዋለሁ። ይህንን ልጅ የፈጠረውን እግዚአብሔር አሳውቀዋለሁ። ሕፃን ልጅ ሆኖ ሳያውቅ የሚጠመቀው እኔ አውቄለታለሁ አስተምረዋለሁ ብዬ ነው። ብዙ ወጣቶች ዛሬ ሱሰኛ ሆኑት። ብዙ ወጣቶች ራሳቸውን የሚያጠፉት። ብዙ ወጣቶች ከእግዚአብሔር የራቁት በራሳችን በአባትና በእናቱ ምክንያት፣ በክርስትና አባትና በክርስትና እናት ምክንያት። ስለዚህ ማቴሪያሊስቲክ ሆነናል ሁላችንም። ነገሮችን የምንለካው ዛሬ ዓለም በምታቀርብልን ትክክል ነው ብላ በምታስበው በመራችን መንገድ ነው። ብዙ ልጆቻችን ያበላሽ ነው፣ እኛም የተበላሽ ነው። እውነቱን ለመናገር ሙሉ ፍርዱን ለቤተሰብና ለማህበራዊ ህይወት አንሰጥም። የኛም የወጣቶች ክፉ ደጉን ከለየን በኋላ ተጽዕኖ የማይደረግበት ከደረስን በኋላ የመመለስ ግዴታ ነበረብን። በእርግጠኛ ባንመለስም ግን ለብዙ ነገር ተጽዕኖ ያደረገብን ይህ ማህበራዊ ህይወታችን ይህ ማህበረሰብ ነውና ብዙ መንገድ እንድንስት ህይወት እንዲህ ነው ብለን እንድናስብ ትዝ የሚላችሁ እኮ ቤተክርስቲያን መሄድ መቁረብ ለምሳሌ ቲኔጀር እያሉ እስቲል እስካሁን እኔ ብዙ ጊዜ ጥያቄ ይደርሰኛል። የ15 ዓመት ወጣቶች የ17 ዓመት ልጆች የ18 ዓመት ልጆች እንዲቆርቡ ቤተሰብ አይፈቅድም። እንግዲህ ይሄንን የምትሰሚ እናት ይሄንን የምትሰማ አባት ልጅን አይ እንዳትቆርቢ ገና ነው አልክ ማለት ወደ ሲኦል መራህ ማለት ነው። በነገራችን ላይ እግዚአብሔር አንድ ህፃን ልጅ ቤተክርስቲያን እንደምታስተምረው ከ7 ዓመቱ በኋላ ከሆን ደጉን የመለየት አቅም ይኖራል። ስለዚህ ኃጢአት ምን እንደሆነ ያውቃል፣ ጽድቅ ምን እንደሆነ ያውቃል። ካላወቀም እኛ ወላጆች ስላላስተማርናቸው ነው። ከ12 ዓመቱ ጀምሮ የንስሐ አባት ሊኖረው ያስፈልጋል። ምን ማለት ነው? ኃጢአቱ መናዘዝ አለበት ማለት ነው። ምን ማለት ነው? ያ ቀኖናውን ተቀብሎ ስጋው መቀበል አለበት ከ12 ዓመት በላይ የሆኑ ልጆች ሁሉ። አሁን ግን ገና ነው እያልን ስንመልሳቸው ቤተክርስቲያን መሄድ ሲፈልጉ በጣም ብዙ ሰንበት ተማሪዎች፣ በጣም ብዙ ዲያቆናት ቤተሰብ እየከለከላቸው ይመለሱ ነበር፣ የሚፈቅዱ እንዳለ ሁሉ። ይህንን የማወራው አሁን ኔጌቲቭን ሳይድ ብቻ ላወራው እንጂ
ጥሩ ሳይዱን የሚይዙ ሰዎች አሉ። አሁን በዚህ ትውልድ ደግሞ በተለይ በጣም እያስተዋልን ያለ ነው እንግዲህ ስኬታማነት ወይም ደግሞ በማህበረሰቡ ተቀባይነት ለማግኘት በጣም ዝነኛ እናት አባቱን በየሚዲያው የሚያስጠራ ሰው ሊሆኑ ይችላሉ። ደሞም ናቸው እኮ ግን መለኪያው ይሄ ሆነ። ነገሩን እንዴት አይምሯችን ሼፕ እያደረገው መጣ፣ በተለይ ወጣቶችን። ስለዚህ አሁን እንግዲህ እየሰማችሁ ነው አይደል? ሶሻል ሚዲያ ላይ ያለውን ነገር በጣም የሚያሳዝን ነገሩ፣ ሰው ራሱን የሚገምተው ለራሱ ያለው አመለካከት ቢውልድ የሚደረገው እታች በሚያዩ ኮሜንት ሆኗል። እዚህ ቆንጆ ናት ከተባለች ቆንጆ ናት፣ ማን ካላት የሆነ ማህበረሰብ ካላት ሶሻል ሚዲያው ላይ ያለው ወንዱም ልክ እንደዛውና ለራሳችን ያለን አመለካከት ከሰዎች ግራ በምናደርገው ነገር እንጂ በትክክል እኔ ማንኝ የሚለውን ጥያቄ መመለስ የምንችል ሰዎች የለን እና ስለዚህ በጣም የውድቀት ስሜት የሚሰማን በምናያቸው ነገሮች ናቸው። በጣም የኩራትን የትዕቢት ስሜት የሚሰማንም ሰዎች በሚሉን ነገር ነው። እንደ ምሳሌ እናንሳው ከተባልን በነገሮች እንዴት ማንነታችን ሼፕ እንደሚያደርጉ ማህበረሰቡ እኛ መንፈሳዊ ሰዎች ስንሆን እኛ ወደ እግዚአብሔር ስንቀር በተለይ ነው ወደ ስጋው ደግሞ ስንቀር የሚያሳዩና የምንሰማው ነገር በጣም ከእግዚአብሔር የሚያርቅ ነገር ነው። እንደ ምሳሌ ላንሳላችሁ። አንድ ጊዜ አንዲት እህት የጌታችን መድኃኒታችን ኢየሱስ ክርስቶስ ስጋና ደም አማኑኤል ስጋና ደም ተቀብላ በእውነቱ ሁላችንም ለዛ ክብር ያብቃን። ይሄ ትልቅ እኮ ነገር ነውና ተቀብላ ስትወጣ እህቷ ኦር አላውቅም ወይ ዘመዷ ቆይ ለአባትሽ ነው የምናገረው ምናምን ያለች ታስፈራራት እመለከታለሁ። ያን ጊዜ ምን አድርጋ ነው ይቺ ልጅ ብዬ ሄጂ ሳይት ልጅቷ ተቀብላ ነው የጌታን ስጋና ደም ተቀብላ ነው። ስለዚህ ለምንድነው እንደዛ የምትልሽ? ለምንድነው ለአባትሽ ይናገራሉ? እኛ አካባቢ ሴት ልጅ እስክታገባ ድረስ ስጋው ደም መቀበል አትችልም። እንዴ ታዲያ ለምንድን ነው አባትሽ ሌላ ሃይማኖት ነው ወይ ስላችሁ፣ አይ ጭራሽ አባቴማ ካህን ነው አለች። ነው በጣም የደነገጥኩት። እዛ አካባቢ ቤተክርስቲያን ውስጥ ሰዎች ሆነው እንኳን ይሄን እንግዲህ ካህናትን ክብር ዝቅ ለማለት አይደለም፣ ግን ሰው ሁሉ የክርስቶስን ስጋና ደም መቀበል መቁረብ የሚለውን ነገር የሚተነትንበት መንገድ ሁሉ በየመንገዱ ወይም ደግሞ በየራሱ በየአመለካከቱ በየማህበረሰቡ አመለካከቱ ሼፕ የሆነ ነው ማለት ነው። ብዙዎቻችን እውነቴን ነው የምላችሁ ነው ብለን የምናስበው ነገር ሁሉ ቤተክርስቲያን የማታስተምረው ነው። አብዛኞቻችን ይህንን በብዙ ወጣቶች ጥያቄ ተመልክቻለሁ። እንዴት ሰው እንደዚህ ያደርጋል? ይፈቀዳል እንደ ይሄ ነገር ወይም ደግሞ ይሄ ነገር እኮ አይፈቀድም ብለን የምናስባቸው ነገሮች ሁሉ ቤተክርስቲያን አብዛኛው ጊዜ ተቃራኒ ትምህርት ነው ያላት፣ ቀርበን ስለማንማር ማለት ነውና ብዙ ነገሮቻችን ያለን አመለካከት ልክ ነውም ልክ አይደለም ብለን ያሰብናቸው የደመደምናቸው ነገሮች ሁሉ ከቤተክርስቲያን ይወጣ በራሱ በእግዚአብሔር ቃል የተማርነው ሳይሆን ማህበረሰቡ የጫነብን ነገር። ስለዚህ ከዚህ በላይ አይምሯችንን ከዚህ በላይ ልባችንን ከምንም ነገር በላይ ደግሞ ከዚህ በላይ ነፍሳችንን የሚጎዳ ነገር የለምና ብዙ እናት አባቶቻችን የተናገሩን ከልጅነታችን ጀምሮ የተናገሩን ነገር ማህበረሰቡ ያሳደረብን ነገር ዛሬ ከቤተክርስቲያን ከእግዚአብሔር አርቆ በህይወት የመኖር ፍላጎታችን እስኪገል ድረስ ራሳችን ለማጥፋት እስኪያደርሰን ድረስ ህይወታችን እስክንጠላው ድረስ አይ እኔ ይህንን አይነት ሰው ካልሆንኩኝ መቼም ሰው አልሆንም ብለን አማራጭ ያጣ በአንድ መስመር የተሰመረለት እውሮች ሆነን እስክንኖር ድረስ ማህበረሰቡ በጣም ብዙ ኔጌቲቭ ነገር አስተምሮናል። በውስጥ የተደበቀ ኃጢአትን ማስወገድ ትፈልጋላችሁን? ከላይ የሚታይ ህመም፣ በሽታ ከሱስ መፈወስ መዳን ትፈልጋላችሁን? ከብቸኝነት ኑሮ ከብቸኝነት ህይወት ነፃ መውጣት ትፈልጋላችሁን? እንዲሁም ደግሞ ጥላቶቻችን በበረቱ ጊዜ በዝምታ በትዕግስት ነገሩን ማለፍ ትፈልጋላችሁን? እንግዲያውስ መዝሙር 38ን ስንማር እነዚህን ሁሉ ኃይለ ቃል እናገኛቸዋለን። አንደኛ ኃጢአት ተደብቆ ከመያዝ ኃጢአትን ደብቆ ከመያዝ ነፃ መውጣት ያስፈልጋል። ኃጢአትን ደብቆ መያዝ ሁልጊዜ ጸጸት ነው። ሁልጊዜ የአይምሮ ህመም ነው፣ በሽታ ነው። የውስጥ በሽታ የውስጥ ደዌ ይባላል። ኃጢአትን ደብቆ መያዝ። ስለዚህ ኃጢአትን ደብቆ መያዝ ተገቢ አለመሆኑን እና አስፈላጊ አለመሆኑን ለመረዳትና ለማወቅ መዝሙር 38ን መጸለይ ያስፈልጋል ማለት ነው። ሁለተኛ በህመም ጊዜ ብርታትን ለማግኘት ከበሽታ ነፃ ወጥተን ሰውነታችን ስጋዊ ሰውነታችን ከድካም ከህመም ይበረታና ይጠነክር ያገግም ዘንድ መዝሙር 38ን ዘወትር መጸለይ ያስፈልጋል። ስለዚህ እኛ በሽተኞች ነን። ስጋችን ደካማ ነው፣ ይብረከረካል። ይብረከረካል።
በጣም ደካማና ጎስቋላ ነው። ከዚህ አይነቱ መንፈስ ነፃ ወጥተን ሰውነታችን ብርቱና ጠንካራ ይሆን ዘንድ መዝሙር 38ን መጸለይ ነው። መዝሙር 38ን በምንጸለይበት ጊዜ ደካማው ስጋችን ይበረታል፣ የውስጥ መንፈሳችን እየበረታ እየጠነከረ ደስተኞች መሆን እንችላለን ማለት ነው። በሶስተኛ ደረጃ የብቸኝነት ጉዞ አለ። አንዳንድ ጊዜ የብቸኝነት እና ዘመድ አልባ ስንሆን፣ ሰው አልባ ስንሆን፣ ብቸኝነት ሲያጠቃን ተስፋ እንቆርጣለን። የምንወዳቸው የምናከብራቸው አምና በስቲያ ሲቀርቡን ሲንከባከቡን የነበሩ ዘመዶች ወይም ሰዎች ከኛ ሲርቁ ተስፋ እንቆርጣለን። ነገር ግን እግዚአብሔር አምላክ ሁልጊዜ የማይለየን የሚጠብቀን የሚደግፈን ሲርበን የሚያበላን ስንጠማ የሚያጠጣን ሁልጊዜ ከኛ ጋር የሚሆነው አምላክ የማይለየን መሆኑን የምናረጋግጥበት በዚህ በመዝሙር 38 ጸሎታችን ነው። ስለዚህ ብቸኛ ነኝ እኔ ሰው የለኝም ዘመድ የለኝም ብቸኛ ነኝ ብለን ተስፋ እንዳንቆርጥ የሚያደርገን ታላቅ መንፈሳዊ ጸሎት ነው ማለት ነው። አራተኛም በጥላቶቻችን ፊት ዝም ማለት እንድንችል ትዕግስትን የሚያላብሰን ጥላት ድል የሚደረገው ጥላት የሚሸነፈው ከሚሸነፍባቸው መንፈሳዊ መሳሪያዎች አንዱ ዝምታ ነው። ለጠላት መለፍለፍ፣ ለጠላት መልስ መስጠት፣ ለጠላት ግብረ መልስ መስጠት ተገቢ አይደለም። ይልቁንም ጠላት እየበረታ ይሄዳል። ጠላት የሚሸነፍበት ድል የሚደረግበት አንዱና ትልቁ መንፈሳዊ መሳሪያ ዝምታ ነው። የበረሃ አባቶች በዝምታ ሰይጣን ዲያብሎስን አሳፍረው መልሰውታል ማለት ነው። ከሚጸልዩት ጸሎት፣ ከሚሰግዱት ስግደት፣ ከትሕትናቸው፣ ከፍቅራቸው፣ ከደግነታቸው፣ ከትዕግስታቸው ባሻገር በዝምታ ሰይጣን ዲያብሎስን ድል አድርገው ሸኝተውታል፣ ላይመለስ ሸኝተውታል። ስለዚህ በዝምታ ሰይጣንን ድል ማድረግ እንድንችል ትዕግስተኞች እንድንሆን በትሕትና እንድንኖር ምን ማድረግ ያስፈልጋል? መዝሙር 38ን ሁልጊዜ መጸለይ ያስፈልጋል ማለት ነው። ቤቱን ፎሎ፣ ሼር፣ ኮፕሊንክ እንድታደርጉ በእግዚአብሔር ስም በድጋሜ ጠይቃችኋለሁ። ወስብሐት ለእግዚአብሔር። በመጨረሻም እንግዲህ ውድ ቤተሰቦቼ በዛሬው ቆይታችን በዛሬው ትምህርቶቻችን ብዙ ነገር የተማርንበት ብዙ ነገር ያገኘንበት ቪዲዮ ነው ብዬ ተስፋ አድርጋለሁኝ። በድጋሚ እንኳን ለእመቤታችን ለቅድስት ድንግል ማርያም ዓመታዊ የልደት መታሰቢያ በሰላም አደረሳችሁ። እንግዲህ ውድ ቤተሰቦቼ ላስተማሩን፣ ለገሰጹን ለአባቶቻችን ለወንድሞቻችን በእውነት እግዚአብሔር አምላካችን ረጅም ዕድሜን ያድልልን። እኛም በሰማነው ቃል እግዚአብሔር 30 60 100 ፍሬ እንድናፈራ እግዚአብሔር አምላካችን ሁላችንንም ያግዘን። እንግዲህ ዛሬ የእመቤታችን የቅድስት ድንግል ማርያም የልደቷ መታሰቢያ ዕለት ነውና ብዙ ሰዎች በተለያየ መንገድ ያከብሩታል። በተለይም ደግሞ አንዳንዴ ከቤተ ክርስቲያን ስርዓት ውጭ የሚሆኑ ነገሮችን ብዙ የምንመለከትበት ነው። ነገር ግን እኛ እንደ ኦርቶዶክሳዊት አማኝ ማድረግ የሚገባንን ትክክለኛውን የቤተ ክርስቲያንን ስርዓት ተከትለን ማድረግ ማከናወን የሚገቡንን ነገሮች ልናደርግ ይገባል። እግዚአብሔር አምላካችን በእውነት ከሁላችን ጋር ይሁን። የእመቤታችን የቅድስት ድንግል ማርያም ረድኤት በረከቷ ቃል ኪዳኗ አማላጅነቷ በሁላችን ላይ ይደር ይሁን። የእግዚአብሔር አምላካችን ሁላችንን የሚያግዘን ይቆየን። አሜን።